ሰዎች መጠጥ ላይ ምን ቀላቅለው አንድ ብርጭቆ አድርጎ እንደሚጠጡ በጣም ነው ሞላችሁ። እኔ እንኳን የሆነ አንድ ጥያቄ ነበረ። ይህን እኮ ነው የምልሽ። አንድ የሚለው አንቺ ስለ አንቺ ከሆነ አንቺ ጅኒም ጋበሻ አረቄ ቢራም ቀላቅለሽ ጀርቦን ቀላቅለሽ ምንም ላትሆን ትችላለሽ። ብዛቱ ያለውን ነገር አነሱብኝ። ውስጡ ያለው የአልኮል መጠን ጀነት ሄዳችሁ ምናምን የሚለውን ነገር ባነሱ መጠጥ የሚቋቋም ሰው አለ፣ መጠጥ የማይቋቋም ሰው አለ። መጠጥ ለብቻው ቀላቅሎ የሚጠጣ ሰው አለ፣ ሳይቀላቅል የሚጠጣ ሰው አለ። ቀለል ያለ ያልኮል መጠን ያለው የሚጠጣ ሰው አለ። ከፍተኛ ያልኮል መጠን አንድ ግዴታ እኮ ነው። ብትችሉ እኮ አጠጡ ትላለች። ግዴታ እኮ ግዴታ አጠጡ አልተባለም። ማይችል ለምን ይጠጣል ታዲያ? መጠጥ ማይችል ጠጣል። ስለ ራስሽ አታውሪ ጸዴ። በቃ አሁን የሚጠጣው ሰውዬ ተፈቅዶለት አይደለም የሚጠጣው። በአንቺ ባልሽ እስማማለሁ፣ ግን አንድ አያሰክርም፣ ሁለት አያሰክርም፣ ሶስት አያሰክርም የሚባለው ነገር ስለ አንቺ ነው የሚሆነው እንጂ ሰዎች አንድ ብርጭቆ ላይ ብዙ አይነት ነገር ቀላቅሎ ይጠጣሉ። ቀላቅሎ ላጠጡ አትልም። ለምንድን ነው ማትለውን ምትይን? ቀላቅለው የጠጡ ራሳቸው በቃ ይሄ ነው እኮ አንቺ ለአቅመ ኮምፓራቲቭ አልደረስሽም ስልሽ እኔ የማወራው ስለሚጠጡ ሰዎች ነው። ታዟል እያልኩሽ አይደለም። ስለዚህ አንድ ያሰክራል፣ ሁለት ያሰክራል፣ አያሰክርም፣ ከዛ በላይ ነው የሚያሰክረው የምትይው ስለ ራስሽ ካልሆነ በቀር የሚጠጡ ሰዎችን የመጠጥ መጠን ገድበሽ ሁለት ስለጠጡ አልሰከሩም ከዛ በላይ ጠጡ ነው የሰከሩት ማለት አችም ነው እያልኩሽ ያለሁት እኔ። እችላለሁ አንድ ጠጡ ሁለት ጠጡ ያሉት እኮ መምህሩ እኛ በክርስትና ሴቲንግ ማይንድ ምን ጠጡ እንደተባለን አንድ ሁለት ምን እንደምንጠጣ ስለምናውቅ ነው። ይሄ ቀላቅሎ የሚጠጣው ዱርዬውን ክርስትናን አይወክልም። አሁን ኡስታዝዬ አንድ የምጠይቅ ጥያቄ ሴቶቻችሁን ረሷቸው ይላል እና ይሄ ጫት የቃመ ወጣት ሁሉ እንዴት ብሎ ነው የሚያርሰው? ጫት ደግሞ በሳይንስ እንደተረጋገጠው ስንፈተ ወሲብ ያስይዛል። ምንም ጫት የሚቅም ወንድ ከባድ ችግር ውስጥ ነው ያለው። ለእነዚህ ሰዎች ምን ትመክራቸዋለህ? እረሷቸው የተባለው የፈጣሪ ቃል ድምፅሽ አይሰማም። ይሄ ሁሉ አውርቼ አሁንስ መጣው። አሁን መተሻል። እሺ አመሰግናለሁ። እየሰማህ ነው ኡስታዝ? እየሰማሁሽ ነው። እሺ እረሷቸው ሴቶቻችሁን ተብሏል እና እነዚህ ጫት የሚቅሙ ወንዶች ደግሞ ማረስ አይችሉም። አጠቃላይ ጫት የሚቅም ወንድ ስንፈተ ወሲብ ያጋጥመዋል። ኡስታዝ አይመልስልሽም ይሄንን ጥያቄ። በምን አወቅሽ? ኡስታዝ ይመልስልኝ። ተው ኡስታዝ እንደዚህ አይነት ነገር አይመልስልሽም። ስለ ስንፈተ ወሲብ ነው የምናወራው አይደለ? በምን አወቅሽ? እሱ እንደዚህ አይነት ወሬ ከዛ ፊት ከኔ ጋር ብዬ እነግርሻለሁ። በምን አወቅሽ? ዶክተር ስንፈተ ወሲብ እንደሚያሲዝ ተናግሯል። አብዛኛው ደግሞ ወጣቱ እያደቀቀው ነው። በድዋም እያመካኘ በምንም እያለ እያደቀቀው ነው። እዚህ ስራ ያሉ ወጣቶችም ይማራሉ። እረሷቸው የተባለውንም ቃል መተላለፍ አይሆንም። ሪሰርች የሰራበትን የሚቅሙ በሙሉ በስንፈተ ወሲብ ላይ ነው የሚገኙት የሚል ሪሰርች የሰራበት ወረቀት አምጪ። መልስ ቀጥላ ብራዘር ቀጥል። ይሄ በቃ መጨረሻ ነው። እኔ መለስኩልሽ። ጸዴ ግን ጥያቄ አለኝ ለአንቺ። ጫት የሚቅሙት የእስልምና እምነት ተከታይ ወጣቶች ብቻ ናቸው እንደ ጫት የሚቅሙት ኢትዮጵያ ላይ? ክርስቲያኖቹ በጸበል ይቆማል፣ ችግር የለውም። ስያዛቸው በጸበል ይቆማል። መጠጥ ሲጸየፉ ያለው ንቁዬ መጠጥ ይሄ እውነት ነው። መጠጥ አይጠጡም። ምን ያላየሁም የሙስሊም ወንዶች ሲጠጡ ያየሁት ደግሞ ጫቱን ነው። ጫት ልክ እንደተፈቀደ ነገር ዘና ብለው ነው የሚቅሙት ሳይፈሩ። ሴቷ ሁሉ አሁን ወደ ድሬዳዋ ሀረር ብትሄዱ ሴቷ ሳትቀር ነው ዘና ብላ የምትቅመው፣ ሙስሊም ሴት ማለት ነው። እና እንዴት ነው መጠጡ ላይ የፈሩትን ያህል ጫቱ ላይ ለምን አልፈሩ? እሱ አይደለም ኢትዮጵያ ላይ ጫት የሚቅም የእስልምና እምነት ተከታይ ብቻ ነው እንደ ኢትዮጵያ ላይ ጫት የሚቅመው? ጥያቄን ደግሞ ስሚኝ እንጂ እኔማ ሰማው ሻይ ትኩረት ጫት እስልምና ላይ ሁሉም ሰው
ይቀማል። ስለዚህ መጠጡም ሰው ጫት ይቀማል። ሃይማኖቱን የማያከብር ሰው ኢትዮጵያ ያለ ሰው ጫት ይቀማል። እኔ አስመጣስ ነገርሽ ማለት መጠጥም እንደዛው ነው። በቃ መጠጥም እንደዛ ተረዱት። እሺ ሙስሊምም ሆኖ አንድ ጊዜ ተመጣጣላችሁ ሙስሊምም ሆኖ ይቀመጥማል። አሁን እኛ ሰፈር አብደላ የሚሉት ነገር ሲገለብጥ ውስጥሽ ያለውን ህመም ነው የምትናገሪው። መጠጥ ተፈቅዶላችሁ ነው። የተፈቀደና የተከለከለ ነገር ላይ 4 ነጥብ እንዴ ማስተሳዘኛ ነው እያመጣሽ ያለሽው። ተፈቅዶላችሁ ነው መጠጥ። እናንተ እነሱ የተከለከለን ነገር ነው የሚያደርጉት። አንድ ይነሽ። ሁለተኛ ጫት እናንተ ተፈቅዶላችሁ አይደለም። ሲጀመር እናንተ የተፈቀደና ያልተፈቀደ መርጣችሁ አታውቁም። ማግበስበስ ነው ስራችሁ። ዘፈን የተከለከለ ነው፣ ዝሙት የተከለከለ ነው፣ ስካር የተከለከለ ነው። ያልተከለከላችሁት ነገር የለም፣ ግን የተከለከላችሁትን በሙሉ ነው የምታደርጉት። ስለዚህ እንደ ማስተዛዘኛ አትጠቀሚው ጸዴ። አዎ ኦፓልሽ ሁለት እንጨትም ቢሆን ቃሙ የሚል የለም። በአጭሩ እኛ ጋር ቢያንስ እስከዛ እንኳን አልተፈቀደም ጫቱ። ሰዎች በራሳቸው ነው የሚቅሙት። ከኢትዮጵያ ውጭ እኮ በብዛት አሁን ጫት በብዛት ያለው ኢትዮጵያ ውስጥ ነው አይደል? ሌላ ሀገር ያሉት ሙስሊሞች ታዲያ በምንድን ነው ዱዓ የሚያደርጉት? አንቺ ጫትን የኢትዮጵያ ሙስሊሞች የሚቅሙትን የሚያደርጉትን ካየሽ እስልምና የሚፈቅደው ከሆነ እንደውም የሚያዝ ከሆነ እስልምና እኮ በየጓሯቸው የተክሉት ነበረ። በዓለም ላይ ያሉ ሙስሊሞች በሙሉ ማለት ነው። ያለውም በብዛት ሀገራችን ውስጥ ነው፣ የሚቃማውም ሀገራችን ውስጥ ነው። ሙስሊምም ክርስቲያንም ድብና አድርጎ ይቂማል። ቀላል ይቂማሉ እንዴ? አብረን እኮ ነው የኖር ነው። እናያለን ማን እንደሚሸጥም ማን እንደሚቅምም እናያለን። ይሄ ፍጥጥ ያለ ነገር ባትኪጂ ጥሩ ነው። አሁን ጸዴ ጥያቄ ካለሽ በስራ ጠይቂ። አሁን ሰዎች እንደዚህ ያደርጋሉ ምናምን አንዴ እንትን በላትና አንዴ ላውራና ተስፋዬ ሶረጅም ስለሆነ እስካሁን ኡስታዝ ከመለሰ ውጭ እየመለሳችሁልኝ አይደለም። ጠርዝ እና ቃለን አንቺ ተመለሰልን እንደማትይ እርግጠኛ ነን። ያው መልሱን እንሰጥሻለን፣ ግን ተመልሶልኛል አመሰግናለሁ እንደማትይ ይሄ የሚታወቅ ነገር ነው። እና አንደኛ ይሄ እንደዚህ አይነት አሽሙር ካላችሁ ነው አልጠይቅም ብዬዋለሁ። የመጀመሪያውን እግዚአብሔር አመሰግናለሁ አላልኩትም ብያለሁ። ለምንድን ነው የምትቀጥፊው? ብዬዋለሁ፣ አመስግናለሁ። አሁን እሺ አንደኛ እኔ አንድ ሚውት አድርጊና ትንትያለሽ። አንደኛ በግለሰብ የሚሰራ ነገር እስልምናን ይወክላል ማለት አይደለም። አንድ ሰው ጥፋት አጠፋ ወይም ወንጀል ሰራ ማለት እስልምና ያንን ነገር ይፈቅደዋል ማለት አይደለም። አንደኛ ይሄ ማወቅ አለብሽ። ሁለተኛ ያ ግለሰብ ስለሰራ እስላሞች በሙሉ እንደዛ ናቸው፣ እስላሞች ሁሉ እንደዚህ ናቸው ማለት አንተ መጠጡን እንዲያትበሚውት አደ ሰክረው ሞስር ገቡ ምን አትበሉ ፕሊዝ። አየሽ ለዚህ ነው አይነት ሰካራም እንላለን። አንቺ ቃሚዎች እያልሽ ተሳደቢ። ለመቀረን ለመደራደር የምታቀርቢው ሀሳብ ራሱ የህፃን ሀሳብ ነው። ሰካራም ቤት አሰራም ከሰራም አያስተኛም በየቱቦ ይወድቃሉ እንላለን። አንቺ ከፈለግሽ የዞርሽ ቃሚዎች እያልሽ ተሳደቢ። በዚህ አንደራደርም። 4 ነጥብ። ወደ ሌላ ገረዝ ግቡ። ኦኬ ሶ ምንድነው ቅድም ያወራችው ላይ አንድ ስለ ሂጃብ ያወራችው ነገር አለና እሱን አንድ ነገር ብዬ እወርዳለሁ። እኛ አላህ ሱብሓነሁ ወተዓላ በሱረቱል አህዛብ አያ 59 ላይ አንተ ነብይ ሆይ ለሚስቶች ለሴት ልጆች እንደውም ለምእመናን ሴቶች ጅልባብ እንዲለቁ ንገራቸዋል። አንደኛ የአላህ ሱብሓነሁ ወተዓላ ትእዛዝ ስለሆነ እኛ ደግሞ አምላካችንን ስለምንታዘዝ ሂጃብ ኒቃብ እንለብሳለን ማለት ነው። ሁለተኛ ደግሞ ይጨንቃቸዋል ምናምን ያልሽው ጉዳይ ላይ የኖረበት ነው የሚያውቀው። ለምሳሌ እኔ በፊት አለብስም ነበረ። አሁን ስለብስ ምን አይነት ደስታ እንደሚሰማኝ ምን አይነት ፊል እንደማድረግ በቃ ንግስት የሆንኩ ያክል ነው። አሁን ላይ ኒቃብ ለብሼ ሲሄድ የሚሰማኝ በጣም የተለየ ሴት እንደሆንኩ ነው የሚሰማኝ። እና አንደኛ አላህ ሱብሓነሁ ወተዓላ ያዘዘኝን ነገር በመተግበሬ፣ ሁለተኛ ደግሞ ከወንድሞች ፊትና እኔ ማንም ሰው እንዳያጠቃኝ ወንዶችን እንዲያጠቁኝ መንገድ የማልከፍትበት መንገድ ስለዘጋሁኝ በጣም የተለየ ስሜት ነው እና የሚሰማ ምንም የሚጨንቀን ነገር የለም። በጣም ደስ እንደ ግለሰብ በተለይ ብታወሪኝ የሆን ኮከብ በቃ ከምድር ውስጥ ከሚሄዱ ሴቶች ውስጥ ኮከብ የሆንኩኝ የሆነ ለብቻ የማበራ ሴት መስሎ ነው የሚሰማኝ። እና ስፖርት እንዴት ነው የምትሰሩት ምናምን ላልሽ ጉዳይ
ጨርስልሽ። ሚዩት አድርጊ። ቆይ ሚዩት አድርጊ። እሺ ሚዩት አድርጊ። ልጨርስ። እንዴት ነው ስፖርት የምትሰሩት አልሽ? ስፖርት መስራት የሴቶች አለ። ሴቶች ጋር መስራት እንችላለን። ጸጉራችንን ገልጠን የግዴታ ወንድ ጋር ተቀላቅለን ካልሆነ ሀጅ ነብዩ ካልሆነ በስተቀር ሴቶች በተሰበሰቡበት ቦታ የግድ ኒቃብ ለብሳችሁ ስሩ የሚል የለም። ሴቶች ባሉበት፣ ሴቶች በተሰበሰቡበት። አሁን እኔ ሴቶች ብቻ ከሆኑ እህቶቼ ብቻ ከሆኑ ጸጉሬን ገልጬ መሄድ እችላለሁ። ፊቴንም ሊያዩኝ ይችላሉ እና ምንም ነፃነት የሚነፍግ ነገር የለውም ማለት ነው። ግን እንደ ግለሰብ አታውሪ። ስታወሪ ድህነት ላይ ይሁን ፐርሰናል አንድ ሰው የሚሰራውን ነገር አታድርግ። የሃይማኖት ያንን ነገር ይፈቅዳል ወይ አይፈቅድም ወይ ብለሽ መጠየቅ ነው እንጂ እንደ ግለሰብ ላይ ያተኮረ ነገር ሀያቲ እንድታወራ ፈልጌ ስጨርሽ ለሀያት ማይክ ስጨርሽ ይቅርታ መሀል ስለገባሁብሽ። ችግር የለም። አመሰግናለሁ። እሺ በጣም የማመሰግነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሁላችሁንም ሰላም ብያለሁኝ። እንዴት አደራችሁ? ገና እየተነሳን ነው እኛና ጸዲ ባለፈው አውርተናል። ኦክቲ እንግዲህ ሪከርድ እያደረገች ነው። በኋላ ትሰሚያለሽ ድምፅሽን። ጸዲ ስትጠይቂ ለህይወት የሚሆን ምክንያቱም ብዙ ሰው 200 ሰው 300 ሰው 10ም ሰው ይሁን የሚከታተል ስላለ ለእነሱ ማስበሽ ብትጠይቂ እንደ አንድ ኢትዮጵያዊ እህት እጠይቅሻለሁ። ጸዲ ስትጠይቂ ሌሎችም እንዲማሩበት ትምህርት እንዲሆነን ነው እንጂ አማርኛ ስለቻለን ብቻ ባይሆን ደስ ይላል። መናገር ስለቻለን ማይክ ስላገኘን ብቻ ሳይሆን ጥሩ ጥያቄ ጠይቂ። ጥያቄሽ ጥሩ ነው። በተለይ ስገባ ስለ ገነት ያነሳሽው ጥያቄ በጣም አሪፍ ጥያቄ ነው። እንደዚሁ ከጭፍን ጥላቻ ተነስቶ አንድ ክርስቲያን ከሚያወራ እስኪ እናንተ ሙስሊሞች ገነት ምንድን ነው? ገሃነም ምንድን ነው? ድነታችሁ ምንድን ነው? የሚል መሰረታዊ ገነት መሰረታዊ ጥያቄ ነው። ሰዎች ከሞቱ በኋላ ምንድን ነው የሚያጓጓችሁ? ፈጣሪያችሁ ቃል የገባው ነገር ምንድን ነው? እዛ ስትሄዱ ምን ያጋጠማችኋል? የሚለው በጣም አሪፍ ጥያቄ ነው እና ቀጥይበት። ግን ስትጠይቂ ሃይማኖቱን መሰረት ባደረገ ግለሰቡን ተይው። አንድ ሰው ኃጢአት ሊሰራ ይችላል ምናምን። አንድ ግለሰብ ሙስሊም ወንጀለኛ ሊሆን ይችላል። እገሌ ወንጀለኛ ነው፣ ስለዚህ ሃይማኖቱን ጄጅ ማድረግ አትችይም። ሃይማኖቱ ላይ ሃይማኖት አዘል መምህሮችም ስላሉ እነሱንም መሰረት አድርገሽ ብትጠይቂ አሪፍ ነው። ይሄ እንዳስተያየት። እሺ አንቺ በጣም ደስ የሚል ንግግር ነው የምታደርጊው። አታክ አታረጊም። ገባሽ? እኔ አታክ ሲያደርጉኝ ነው ወደ ኃይለ ቃል የምሄደው። ግን አሁን ለዮሐንስ እሰጠዋለሁ እድሉን። ለሌላ ጊዜ ክርስትናን አታክ ሰካራም ቤተክርስቲያን ማጥፋት ነው ተናገሩ። እንዲህ አይነት ነገር የምጠይቀው ለዛ ነው። ሀያት ላይ ብንጠይቁ እኛ ወደዛ እንሄድም። አሁንም ጸዲ እንደ ፕሪቶሪያ ማስተዛዘኛ የስምምነት ቃል አታምጪ። ሰካራም፣ ዘማዊ፣ ናይት ክለብ የሚያድሩ ቡና ቤት በር ከፋቾች፣ አታላ ደፊዎች እንላለን። የፈለጋችሁትን በሉ። ስታቆሙ ነው የምናቆመው። አንድ ሰው ጭስ የሌለበት እሳት የሌለበት ጭስ አይኖርም። ገባሽ? አባባላይ አትበሉን አይባልም። በቃ ከፈለግሽ አንድ ቅድም እየሻለ እኮ ቃሚ ብትይ ክርስቲያኑም ቃሚ ነው። እግሩን ዘርግቶ ድንጋይ ላይ ቂጡን እያሞቀ ከነ መስቀሉ ሲቅም የሚውላው ክርስቲያንም አብሮ ስለሚቅም ነው። ሀሳቡ መውሰድ አልፈለግሽም። የፈለግሽም በይ። እስልምና ቃሙ ስለማይል ሙስሊሞች ቃሚዎች ናቸው እያልሽ ልታወሪ ትቻለሽ። እስልምና አያዝም። ክርስቲያን ግን ሰካራም ነው ብንል ጠጡ ስለሚል ነው። ልዩነቱ ይሰመርበት። ስለዚህ እንደ ፕሪቶሪያ የስምምነት መደራደሪያ እናንተም ጥቅም አላችሁ፣ እኛም እንጠጣለን። ስለዚህ አትናገሩን አትበይ። ሰካራም ቤት አይሰራም፣ ቢሰራም አያስተኛም፣ ቱቦ ስር ይወድቃል፣ ሲኖትራክ ይገጨዋል። ትሬድ ነው የማደርገው እንደውም እኔ። ስለዚህ አትበሉኝ አይባልም። የፈለግሽውን በይ፣ የፈለግን እንላለን። ይሄ ኃይለ ቃል አይደለም። አሁን ታዲያ ገነት ቺቺኒያ ጋር ብናመሳስላት ገነት በነፃ ነው። ቺቺኒያ ተከፍለው ነው የቆሙትን ጠይቂ። ከነ መስቀላቸው አይደለማ ቆመው ለአንድ ዙር 1,000 ብር ለአንድ ዙር 2,000 ብር እያሉ ምሳቸውን በችርቻሮ ሲሸጡ ገነት በነፃ ነው። ገንዘቡ ላይ ችግር የለብኝም። ልዩነቱ ተከፍሎና ነፃ ነው እንጂ ዘሴም ነው እንበል። ችግር አለው። እምስ ከተሸጠ ንግድ ነው። ቺቺኒያ የምስ ንግድ ነው ያለው። ገነት ግን ስጦታ ነው። ጊዜ እንድቴክ ነው። ፍልሰስ ነው የምንልበት። ሃሌሉያ። ከምስ ሻጮች ከገነት ተወዳደ ሴት አትልም፣ ወንድ ነው። ሴት አትልም። አይ እቺ ልጅ ወደ እንትን ልታስገባኝ ነው። ኡስታዝ የትም እንግባ። አታስፈራሪ ነ የትም እንግባ። አዲስ ነገር የለም። እሺ ዮሐንስ ቀጥል። እኔ መድረኩን ልለቅ ነው።
አንዴ ሳትወጣ ጸዲ ግን ሀሳቤን አልቋጭም። አጠር አድርጌ ልቋጭ ሀሳብ። እሺ ሀያት እሺ እና እንትን ነው ጸዲ፣ አሁን እንዳልኩሽ ነው። አሁን እኔ በኦፓል ሀሳብ እስማማለሁ። አንቺ አሁን ሙስሊሞች እንደዚህ ካልሽ ሌሎቹም ሙስሊሞች ተነስተው ወይኔ ተነስቼ ክርስትና አለት ይሄ መሆን የለበትም። ቀጥታ ጥያቄ ካለሽ በእስልምና ይሄ እንዴት ይታያል? አይሹ ደስ ሲል አቀራርቡ ራሱ ጥያቄው በእናንተ እንደዚህ እንዴት ይታያል? ሙስሊሞች ወይ ለምንድን ነው ጫት የሚቅሙት? ሃይማኖቱን ይወክላሉ ወይ? አቀራረቡ እኮ ነው ዋናው ነገር። ኡስታዝ ወይድ የሚላት በጣም መወዳት ንግግር አለ። አንድ ሰው የመኪና ቁልፍ እንካ ብሎ ሲሰጥ ምንጭቅ አድርጎ የሚቀበል እሺ አመሰግናለሁ ብሎ የሚቀበል አቀባበሉ እኩል ነው ይላል። ግን በትህትና ስትቀበዩና ምንጭቅ ስታረጊው ስሜቱ አንድ አይደለም። ጥያቄ አሁን አንቺ እኮ ያመጣሽው ጥያቄ ነው፣ ችግር የለም ጥያቄው እንደ ጥያቄነቱ ይመለሳል። ግን የአጠያየቃችንን ብናሳምር አንቺ አንድ ትያለሽ፣ ከኛም ልጆች አንድ ይባላል። ሌላ አላስፈላጊ ነገር ውስጥ ጥላቻ ውስጥ የልብ በሽታ ውስጥ ነው የምንገባው። ጥላቻ ከልብ በሽታ ውጭ የሚያመጣው ነገር የለም። እና ስትጠይቁ በሀሪፍ ብትጠይቁ ሃይማኖቱን መሰረት ያደረገ እህቶችም ሲሉሽ የነበሩት እንደዛ ነው። ስለ ግለሰብ አታውሪ፣ ስለ ሃይማኖቱ። መጽሐፍ ቅዱስ ላይ አንድ ጥቅስ ላንሳልሽ። እኔ ትንቢተ ማነው መጽሐፈ ምሳሌ ላይ ምዕራፍ 34 ከቁጥር 2 ጀምሬ ስታነቢው አንድ ሰው ድሃ ከሆነ መጠጥ ይጠጣ ይላል። ድህነቱን ጉስቁልናው በሚጠጣው መጠጥ ይርሳ ይላል። ተመልከቺ። አሁን ይህንን ጥቅስ ይዘሽ እስልምና ላይ መጠጥ አለው ብቲ የእኛም እናንተም ጋር መጠጥ አለ ስላልሽ ነው። ቅድም የለም እስልምና ላይ ጠጡ የሚባል ነገር አንድ የለም። እንዳትጠጡ ነው የሚለው። መጠጥ ክልክል ነው በእስልምና። ስለ ገነቱ መጠጥ ከሆነ ደግሞ ወንድም ያበራርቶልሻል። አሁን አንቺ የሆነ ነገር ስትይ ወቅት የሆነ ነገር ትላለች። ከዛ ተናደሽ የሂጃብ ጥያቄ ደግሞ አነሳሽ፣ ያንን ጄጅ ማድረግ ፈለግሽ ምናምንና ያ ነገር ቀርቶ በስርዓት ብትጠይቂ መቼም መጠየቅሽ አልቀረ። ትላንትም አይቼሻለሁ፣ ከትላንት ወደም የዛሬ ወርም የዛሬ 2 ወርም እየመጣሽ ትጠይቂያለሽ። ቤተሰብ ነን። ስለዚህ በአግባቡ ብትጠይቂ ባይነኝ እኔ እና ኦፓል ሀሳብ እስማማለሁ። የሆነ ነገር ሰው ካነሳ የሆነ መልስ መሰጠቱ አይቀርም። ለምን እንደዚህ አደረጉ ብለሽ መናደድ የለብሽም። ቀጥሉ። አቶ ዮሐንስ ከኡስታዝ የምትሉት ነገር አለት? ወጣች በቃ ልል ነበረ ሳትወጣ በፊት ቅድም ስለ ሂጃብ ጠይቃኝ ነበር እና እዛ ላይ ትንሽ መልስ ልሰጣት ነበረ። ወጣች። ኤኒዌይስ ግን እዚሁ ላላችሁት ምናልባት መልስ ይሆናቸው ነጻነትን ይገፋል ለሚለው አላህ ሱብሓነሁ ወተዓላ በሱረቱል አሕዛብ ሱረቱል አሕዛብ ምዕራፍ 33 ቁጥር 59 ላይ ለነቢዩ ሰለላሁ ዐለይሂ ወሰለም ያዛቸዋል። አንተ ነቢይ ሆይ ለሚስቶችህ፣ ለሴቶም ልጆችህ፣ ለምእመናን ሚስቶችም ከመከናነቢያዎቻቸው በላያቸው ላይ እንዲለቁ ንገራቸው አለ። ይሄ ትዕዛዝ ነው። ጥቅሙሳ ምንድን ነው? የሚያስገኘው ፋይዳ ከኋላ የሚያስከትለው ጥቅም ምንድን ነው በሚባል ሲል ይህ እንዲታወቁ ይላል። እንዳይታወቁ አይደለም። ምናልባት ሂጃብ ወይ ኒቃብ ለብሰው ተሸፋፍነው ስናያቸው ማንነታቸው እንዳይታወቅ ምናምን ነገር የሚል ነገር ሊፈጠርብን ይችላል። ግን አላህ ለዛ አይደለም ያዘዘው፣ እንዲታወቁ ነው። እነዛ ሴቶች በምናቸው ነው የሚታወቁት ነው ዋናው ቁም ነገሩ። እነዛ ሴቶች በምናቸው ነው የሚታወቁት? በቁጥብነታቸው፣ በስርዓተኝነታቸው ወይም ደግሞ በሀያቸው። ሀያ ማለት ይሄ ሀያን የሚገልጸው ስፔሲፊክ ቃል የለም በአማርኛ ግን ስርዓተኝነት፣ ይሄ ግብረ ገብ፣ አይናፋርነት ምናምን ነገር የሚሉት ነገራቶች ሀያ ይይዛቸዋል። በዛ እንዲታወቁ ነው። ጥቅሙሳ አላ ዩእዘይነ በባለጌዎችም ደግሞ እንዳይደረስባቸው፣ ባለጌዎችም ደግሞ እነሱ ላይ መጥፎ ነገር እንዳያደርጉባቸው ለዛ ሲባል ይህ በጣም የቀረበና የተሻለ ነው። አላህም መሀሪና አዛኝ ነው። ስለዚህ ይሄ ነገር የታዘዘበት ሴቶች እንዲሸፋፈኑ የተደረገበት ማንም ባለጌ ተነስቶ ማንም ጋጠወጥ ተነስቶ እጁን እንዳይጥልባት፣ ማንም ባለጌ ተነስቶ ደግሞ እንዳይደርስባት ሲል ለሷው ለደህንነቷ ሲባል ነው እንጂ የሴቷን ነጻነት የሴቷን መብት ለመጋፈጥ ወይም ደግሞ የሴቷን ክብር ለመንካት ተብሎ የተደነገገ የቁርአን ትዕዛዝ አይደለም ማለት ነው። ይሄን ለማለት ነው። ሹክራን። ይሰማል? ሰዎች ቤት ያላችሁ አይሰማም ድምጼ? ይሰማል? እሺ፣ ሰላማችሁ በክርስቶስ ይብዛልኝ። እንግዲህ እንደምን አደራችሁ ብዬ ልጀምርና ጥያቄ አለኝ። ጥያቄ ምንድን ነው? በእናንተ እምነት ወይ ደግሞ አስተምሮ ከሰውና ከጅኒ ለገሃነመ እሳት ፈጥር ያለው ወይ ደግሞ ፈጠር ናቸው የሚል አለና እሱ ነገር ብታብራሩልኝ።
ምናልባት ደግሞ አስከትዬ ጠይቀው ጥያቄ ምንድን ነው ፈጣሪ የሰው ልጅን አስቀድሞ ካወቀ ለጥፋት ወይ ደግሞ እንደማይታዘዙትና ለገሃነመ እሳት ከመፍጠር ያለ መፍጠር አይሻልም ወይ ይላለሁ። እስኪ ይሄንን አብራሩልኝ። ጸዲ እኔ ልውረ ማንሽ ኦፓል እኔ ልውረድና ሷቢርን አስገቢው። እሺ ሰምተኛል ወንድሜ? ጥያቄ ተሰምቷል? ኸይር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙስሊሞች እንዲሁም ክርስቲያኖች ሰላም ብያለሁ። ሰምቻለሁ ዮሐንስ። እሺ እኔ መልስላለሁ። እሺ ኸይር። እሺ አንዴ ልክፈትና ሱረቱ አዕራፍ ወይም ምዕራፍ 7 ቁጥር 179 አንዴ ልክፈት። ኸይር አንዴ ታገሰኝሽ እየከፈትኩ ወለቀድ ዘረእና ሊጀሀነመ ከሲረን ሚነ ናሲ ወልጂን 179 እንዲህ ይላል። ያው አረብኛውን ላንብብና ከዛም በኋላ ቃል በቃል ተረጉምልሃለሁ ማለት ነው። ወለቀድ ዘረእና ሊጀሀነመ ከሲረን ሚነል ጂኒ ወልኢንሲ ለሁም ቁሉቡን ላ የፍቀሁነ ቢሃ ወለሁም አዕዩኑ ላ ዩብሲሩነ ቢሃ ወለሁም አዛኑን ላ የስመዑነ ቢሃ ኡላኢከ ከልአንዓም በል ሁም አضል ኡላኢከ ሁሙል ጋፊሉን እያለ ይናገራል ማለት ነው። ሱረቱ አዕራፍ ወይም ምዕራፍ 7 ቁጥር 179 ላይ ያው ብዙ ጊዜ የሚነሳ ነገር ነው። ያው ክርስቲያኖች እስልምና ሰዎች የፈጠረው ለእሳት ነው ምናምን የሚል ነገር ያነሳል። ያው ከዛ ሰምቶ ነው። ስለዚህ እውነትም አምላካችን አላህ የሰው ልጆችን የፈጠራቸው ለዚህ ነው ወይ? አይደለም። አምላካችን አላህ ለምን ዓላማ የሰው ልጆች እንደፈጠራቸው ይናገራል። ሱረቱ ዛሪያት ላይ ምዕራፍ 51 ቁጥር 56 ላይ ከተመለከታችሁ ወለቀድ ወማ ኸለቅቱ ልጂነ ወልኢንሰ ኢላ ሊያዕቡዱን እያለ ይናገራል። ሰዎችንም ሆነ ጋኔኖች አልፈጠርኳቸውም እኔን በብቻይነት ሊያመልኩ ቢሆን እንጂ አለ። ስለዚህ አምላካችን አላህን በብቻይነት የሚያመልክ ሰው ጀነት እንደሆነ ራሱ አምላካችን አላህ ይናገራል። ሱረቱ ኒሳ ላይ ወይም ምዕራፍ 4 ከቁጥር 44 ላይ ከተመለከታችሁ ኢነላሀ ላ የግፊሩ አን ዩሽረከ ቢህ ወየግፊሩ ማ ዱነ ዛሊክ አምላካችን አላህ በእርሱ ላይ የሚያጋራን የሆነን አካል አይምርም። ከዛ ውጭ ያሉትን ወንጀሎችን የሚሰራ ሰው አምላካችን አላህ ይምረዋል ማለት ነው። ኢማጂን ምንም ስሩ በአላህ ላይ እስካላሻረካችሁ ድረስ ጀሀነም ዘውታሪ አትሆኑ። ምናልባት አምላካችን አላህ ማረኝ ብላችሁ ከተመለሳችሁ ይምራችኋል ማለት ነው። ስለዚህ ዋናውና ትልቁን ነገር የሰው ልጆች የተፈጠሩበት ዓላማ ምንድን ነው? አምላካችን አላህ በብቻይነት ሊያመልኩ ነው። ኦኬ እዚህ ጋር ስለዚህ ምን ተፈልጎ ነው ይሄ ቁርአን አንቀጽ እያለ ያለው ማለት ነው? ወለቀድ ዘራና ከጋኔንም ከሰዎችም ብዙዎችን ለገሃነም በእርግጥ ፈጠረናል። አንድ እንድታሰምርበት የምፈልገው ነገር ምን አለ? ብዙዎቹን ነው እያለ ያለው፣ ሁሉንም እያለ አይደለም። ወለቀድ ዘራና ሊጀሀነመ ከሲረን ሚነ ናስ ከሲረን አብዛኛው ማለት ወይም ደግሞ ብዙዎቹን ነው እያለ ያለው ማለት ነው። ለምሳሌ ኢማጂን አንድ እንትን ላስቀምጥልህ። ይሄን ወደ ቁርአኑ ከመመለሴ በፊት አንድ እንደው ሎጂካል ነገር ላስቀምጥልህና ወደ ቁርአኑ እመጣለሁ። ለምሳሌ በዓለማችን ላይ አሁን ወደ 8 ቢሊዮን ህዝብ አለ ተብሎ ይታመናል። ከዛ ውስጥ 2 ቢሊዮኑ ወይንም ደግሞ 3 ቢሊዮኑ እንበል
3 ቢሊዮኑ ሙስሊም ነው ተብሎ ቢባል ከዛ ውጪ ያሉት ምንድን ናቸው? በአምላካችን በአላህ የሚያምኑ አይደሉም፣ ሙስሊሞች አይደሉም እንበል። ስለዚህ በአምላካችን በአላህ ላይ የማያምን የሆነን አካል ለምንድን ነው? ለእሳት ነው ማለት ለጀሃነም ነው። ሙስሊሞች እንጂ ጀነት አይገቡም በፍጹም። ከእስልምና ውጭ ያለ ሃይማኖትን የሚከተሉ የሆኑ አካላቶች ጀነት በእነርሱ ላይ እርም ነው። ምክንያቱም አምላካችን አላህ ራሱ ስለካዱ ማለት ነው፣ ነቢዩ መሐመድን ስለካዱ። ስለዚህ አንደኛውና ዋነኛው መስፈርት በአምላካችን አላህ ባለማመናቸው አይሚን 5 ቢሊዮን ወር 6 ቢሊዮን ህዝብ ለምን ይሆናል? ለጀሃነም ይሆናል ማለት ነው። ስለዚህ ሙስሊሞች ብቻ ናቸው ጀነት የሚገቡት። ስለዚህ አሁን ወደ ቁርአኑ ስመለስልህ ብዙዎቹን ነው እያለ ያለው። ብዙዎቹ ለዚህ ፈጠር ናቸው። ለምን? ለእነርሱ በእርሳቸው የማያውቁ ልቦች አላቸዋል። ወለሁም አዕዩኑ ለሁም ቁሉቡን ላ የፍቀሁነ ቢሃ ልቦች አሏቸው ግን በዛች በልቦቻቸው ግን አያስተውሉም፣ አያስተነትኑም እያለ ይናገራል። አያስተነትኑም፣ በአምላካችን በአላህ ላይ ይክዳሉ። አምላካችን አላህ ብዙ ጸጋ ሰጥተዋቸው ሳለ በዛ ጸጋው ስለሚያስተባብሉ ማለት ነው ልቦቻቸው ወይም ደግሞ ማስተንተኞቻቸውን ተጠቅመው አእምሯቸውን ተጠቅመው በዚህ ስለማያስተነትኑ ልቦች አሏቸው ግን በዚህ አያስተነትኑ ማለት። ከዛስ ለሁም ቁሉቡን ላ የፍቀሁነ ቢሃ ወለሁም አዕዩኑን ላ ዩብሲሩነ ቢሃ አለ። አያቸው አይደል? እነርሱ አይኖች አሏቸው ግን አይመለከቱባትም አለ። አያቸው አይደል? እነማን ናቸው? እነዛ ማለት ነው። ለእነርሱ አይኖች አሏቸው ግን አይመለከቱበትም። አምላካችን አላህ ብዙ ጸጋ ውሎላቸዋል። ያዩታል ማለት ነው። ያዩታል፣ ይመለከቱታል፣ ግን አያስተነትኑበትም። እንደ ባላየ ላሽ ይሉታል። አምላካችን አላህ መልእክተኛ ልኮላቸዋል። ከመልእክተኛው ጋር መጽሐፍ ልኮላቸዋል። መጽሐፉ መመሪያና ሕግ ነው። ከአምላካቸው የተሰጠ ሕግ ነበራቸው። ያን ሕግ ግን አልተቀበሉትም። ኢማጂን ያነቡታል እኮ ግን ባላየ ላሽ ይሉታል። ውስጡ ላይ ያለውን ማዕናውን አይረዱትም። የተፈለገበትን ነገር አይመለከቱም። በአምላካችሁ ላይ ምንም አታጋሩ የሚሉ አንቀጾች ያነቡታል፣ ግን ይዘሉታል። አምላክ 3 ነው ይላሉ ማለት ነው። ለእነዚህ ሰዎች ታዲያ ጀሃነም አይገባቸውምን አለ። ቀጠለ አምላካችን አላህ በዚህ ብቻ አላቀውም። አይኖች አሏቸው አይመለከቱበትም ማለት። ወለሁም ዑዙኑን ላ ዩብሲሩነ ቢሃ ጆሮች አሏቸው በእርሱ ምን አይሉባትም አይሰሙባትም አሉ። ኢማጂን በጣም ብዙ ጊዜ እንደውም አልሐምዱሊላህ አሁን ሚዲያ ከመስፋፋቱ አንጻር ብዙ የዳዕዋ ጥሪዎች ወይንም ደግሞ ወደ ሐቅ እንዲከተሉ እንትኖች ይደርሱዋቸዋል፣ አውዲዮዎች ማለት ነው። ይሰሙታል፣ ከዛም በኋላ ንቀውት ያልፋሉ። ለእነዚህ ሰዎች ታዲያ ጀሃነም አይገባቸውም ትላላቸው? በጣም አብዛኞቻቸው ማለት ነው። በአላህ ላይ አታጋሩ የሚል ጥሪ ይመጣላቸዋል፣ ግን አይሰሙትም። ያን ጥሪ ማለት ነው በጆሮቸው ይሰሙታል፣ ግን ወደ ተግባር አይቀይሩት። ወለሁም ኡዙኑን ላ የስመዑነ ቢሃ ለእነርሱ ጆሮዎች አሏቸው፣ ግን ምን አያደርጉበትም አይሰሙበትም ማለት። ስለዚህ ለእነዚህ ሰዎች ጀሃነም የተገባች ነች ማለት ነው። ከዛስ ለሁም አዛኑን ላ የስመዑነ ቢሃ ለእነርሱ ጆሮዎች አሏቸው፣ ምን አያደርጉበትም አይሰሙበትም አለ። ከዛስ አምላካችን አላህ መጨረሻ ላይ እነርሱ እንደምንድን ናቸው? ልክ እንደ እንስሳዎች ናቸዋል። እንስሳዎች እንደምትመለከቷቸው ጆሮ አላቸው፣ እግር አላቸው፣ አይኖች አሏቸው፣ ግን አቅል የላቸውም። አቅል ማለት ማስተንተኛ የላቸውም። የሚያስቡበት አእምሮ የላቸውም ማለት ነው። ስለዚህ እነዚህ እንደ ምንድን ናቸው አለ? እንደ እንስሳዎች ናቸው አለ። አምላካችን አላህ እነዚህ ሁሉ ጸጋዎች እነዚህ ሁሉ ኒዕማዎች ከሰጣቸው በኋላ በነዛ የማይጠቀሙ የሆኑ አካላቶች ልክ እንደ እንስሳ ናቸው። ይልቁንስ እነርሱ በጣም የተሳሳቱ ናቸው። እነዚያ ዘንጊዎች እነርሱ ናቸው እያለ ይናገራል ማለት። ስለዚህ ቦታው ላይ አምላካችን አላህ የሰው ልጆችን እነዛን ሐቅ ከመጣላቸው በኋላ የማይከተሉ የሆኑ ሰዎች አብዛኞቻቸው የምንድን ናቸው አለ? የእሳት ናቸው አለ ማለት ነው። ከጅኖችም ከሰው ጭፍራዎችም ማለት ነው እንጂ ጀስት ሐቅን የሚከተሉ ሙስሊሞችን በአምላካችን አላህ ላይ የማያጋሩ የሆኑ አካላት ሙስሊሞች የእሳት ናቸው እያለ አይደለም። እነርሱንም እሳት የሚባል ነገር እንደማይነካቸው ራሱ
ተናግረዋል ማለት ነው። ተመለሰልህ ሀቢብ ዮሐንስ? አልመለስክልኝም። ያው አንተ አብራርተዋል። ልክ ነህ። ያው በአንተ በኩል ያለው ቤተ እምነት አብራርተዋል። እኔ ደግሞ እያልኩ ያለው ምንድን ነው ከተፈጠሩ በኋላ አድርግ አታድርግ፣ ፈጽም አትፈጽም በሚል ሳይሆን ገና ሳይፈጠሩ እዚች ዓለም ላይ መጥተው ክፉን ደጉን ሆነ ክፉን መስራትና አለመስራት ሳይችሉ ቀድሞ ሳይፈጠሩ አስቀድሞ ለገሃነመ እሳት ፈጠርኳችሁ ነው እያለ ያለው። አንተ ያብራራህልኝ ከተፈጠሩ በኋላ ሕግን በመፈጸምና ባለመፈጸም ነው እያብራራህ ያለው። እኔ ደግሞ ቀድሞ ሳይፈጠሩ ወደ ገሃነመ እሳት እንዲገቡ አስቀድሞ የፈጠራቸው ለምንድን ነው እያልኩ ያለሁት እኔ። አሪፍ 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 ነው። አሁን መታል፣ ጥሩ መታል ማለት ነው። ያው በክርስትና እንትን ነው የተረዳኸው። ክፈተውን አስነባ። አይ ችግር የለውም ተረድቶታል። ዋናውን የተፈለገበት ፖይንት ተረድቶታል። ስለዚህ አሁን ምንድን ነው በክርስትና አረዳድ ነው። እስልምና ላይ ነፃ ምርጫ የሚባል ነገር አለ። ለምሳሌ አንድ ምሳሌ ልስጥክ። በጣም ዶፍ እየዘነበ ነው። በጣም ከባድ ዝናብ እየዘነበ ነው። ከዛም በኋላ አንተ ግን አይ አልጠለልም ብለክ ምን ብለሃል? በዝናቡ ሄደሃል ማለት ነው። ገባካር? አይ አልጠለልም ብለክ በዝናቡ ሄድክ። አንተ ምን ትሆናለህ? ትበሰብሳለህ ማለት ነው። ልክ እንደዚህ ነው አምላካችን አላህ የሰው ልጆችን ከፈጠራቸው በኋላ ነፃ ምርጫ የሚባል ነገር ሰጥቷቸዋል። በአምላካችሁ ላይ ከምን ጋር ዝም ብሎ ብቻ እኮ አይደለም የተዋቸው፣ አያቶችን አድርግ አታድርግ የሚል ነገር አብራርቶላቸዋል። ግልጽ የሆኑ ነገራቶች ማለት ነው። ከዛም በኋላ አለማድረግ ትችላለህ ካንተ። ምክንያቱም የተብራሩ የሆኑ አንቀጾች፣ የተብራሩ የሆኑ መጽሐፍቶች ሰጥተዋል። አይ እኔም የሚያዋጣኝ ይሄ ነው ብትል አምላክህ ምንም የበደለህ ነገር የለም። የበደልከው አንተ ራስህ ነፍስያህን ነህ የበደልከው ማለት ልክ ችግር የለም ልበስብስ ብለህ እንደሄድከው ማለት ነው። በዝናቡ እንደሄድከው ማለት ነው። እኔ እያልኩ ያለሁት ወንድሜ አንተ ቀድሞ ለገሃነም ተፈጥረህ ጽድቅ ልትሰራ አትችልም፣ ልትታዘዝም አትችልም። ቀድሞ እኮ ስትፈጠር እንዳትታዘዝ ተደርገህ ነው። ለገሃነም የታጨህ እንዴት ነው ለጽድቅ ስራ የምትሰራው? ቀድሞ እኮ አንተ እኮ በውስጥ እኮ የሺባይነት የመታዘዝን ፍሬ የለህም። ቀድሞ ስትፈጠር ለገሃነም እሳት ከሆነ እንዴት ነው ጽድቅ ስራ ብሎ የሚያዝህ ነው እያልኩ ያለሁት እኔ። እንዴት ስትል ማስረጃ ምንድን ነው? ማስረጃ ዝም ብሎ ማውራት ሳይሆን ማስረጃዬማ ያው እናንተ ከምትሉት ነው። ለምሳሌ ከሰውና ከጅን መካከል ቀድሞ አንተ ቀድሞ ሳይፈጠር ነው አይደል ለገሃነመ እሳት የተወሰነላቸው? አይ የተወሰነላቸው የሚል ነገር የለም። አብራራ አለ እኮ አንቀጹማ። ስለዚህ አንተ ያብራራኸው እኮ ከተፈጠሩ በኋላ ያልታዘዙትን ነው። ይሄማ በእኛም አለ የማይታዘዙትን። እኔ እኮ አይደለሁም። አንዴ መክፈት የሚችል ሰው አለ? መክፈት የሚችል ሰው አንቀጹ መክፈት የሚችል ሰው ቆይ አንዴ ታገስ። ሱረቱ አዕራፍ 179 እንክፈተውና እስኪ ድምጻችሁን ቀንሱ። እንክፈተውና የአንብበው ራሱ ማለት ነው። 179 ይኸው ከታች ጽፎታል እኮ 779 እኮ ይኸው ይላል እኮ። ቆይ ለገሃነም ይኸው በእርግጥ ፈጠርን እያለ እኮ አለኝ። ቆይ ተረጋጋ ሀቢቢ ዮሐንስ ተረጋጋና ቆይ ታነበዋለህ ራሱ ማለት ነው። በአንዴ በትልቁ አድርጉ አስፍት ልጁ በትልቁ አድርጉ። እሺ ሞዴሬተር የለም እዚህ ነቋለሽ? ማንን ነው አረጋ? አቡል ማማያ ተልቅ እንዴ ተኝታችሁ ነው እንደ ቤተሰብ? ዮሐንስ ያው አንብቦ ከፍቼልሃለሁ። እሺ እንደዚህ ይላል። ከጋኔንም ከሰዎቹም ብዙዎች ለገሃነመ በእርግጥ ፈጠርን
ፈጠርን ለእነርሱ በእርሳቸው የማያውቋቸው ልቦች አሏቸው ይላል። አሁን ከላይ ለምን ይዋሻል ይሄ ሰውዬ? ለምን ይዋሻል ይሄ ሰውዬ? ምስኪን ጀመር ኦርቶዶክስ አይደለም እሱ። ቪዲዮን አብሩለት።